ሸሪያ ከዚህች ህፃን ጋር በተያያዘ ብዙ ኡስታዞች እኔ ላይ ቪዲዮ ሰርተዋል። ሸሪያ ቢኖር ኖሮ እንደዚህ አይነት ወንጀል አይሰራም ለማለት ነው። እንትኑ ገብቶኛል። ብዙዎችም ደግሞ የኛም ልጆች ሸሪያ ህግ ቢተገበርበት እንደዚህ አይፈጸምም እያሉ ነበር። ይህንን እናነብና የሸሪያው ህግ እንዴት እንደሚተገበር እናይና ከዛ ሸሪያን እንመርጣለን። ምርጫው ለእናንተ ተዋለው። አልፈትዋ አልሂንዳይ ቮሊዩም 1 ፔጅ 15 ላይ አንድ ወንድ ልጅ ከህፃን ልጅ ጋር ግንኙነት ቢያደርግ ምንድነው እሱ ስለዚህ ጉዳይ ምን ያወራል ብለን ስንጠይቅ እንደዚህ ይላል። penetrating an animal or a dead body and a child that cannot bear penetration does not make ghusl obligatory። እንስሳትን ወይንም የሞተ አካልን ወይንም ግንኙነት ብልቷ ማያስገባን ግንኙነት ለማድረግ ቢሞከርና ባያስገባለት መታጠብ ግዴታ የለበትም። በእስልምና መታጠብ ግዴታ ስለሆነ ማለት ይሄንን ለማድረግ ግን እንትኑ ካልገባ መታጠብ ግዴታ የለበትም ይላል። but the correct opinion is that if he is able to penetrate the small child in the place of intercourse and does not cause ifada IFDHAA say that tearing the tissue between vagina and anus and making them one canal ነገር ግን አለ ግንኙነት በማድረግ ያው ቦታ ግንኙነት ሲያደርግ የብልቷና ካካማያዋን ካናሉን መስመሩን ሰንጥቆት ቀዶት አንድ ማያደርጋቸው ከሆነ then she counts as a woman that can bear intercourse እሷ ህፃን ልጅ አትባልም፣ ለግንኙነት የደረሰች ነች። ስለዚህ ህፃን ልጅ የምትባለው በእስልምና ቅጣቱም እንዲጣልባት ምን ሲሆን ነው? የብልቷና የካካማያዋ ተቀዶ ሁለቱ አንድ ካናል አንድ መስመር ሲሆን ነው ህፃን ልጅ የምትባለው። ቀዶት ሁለቱን አንድ እስካላደረገው ድረስ ህፃን ልጅ አይደለችም፣ እሷ ለአቅመ ሔዋን ደርሳለች ተብሎ የሚታመነው እንደ እስልምና አስተምሮ። አንድ ጨምር። ለምንድን ነው ይሄ የተባለው ስንል ደግሞ እዚህ ጋር ቁርአኑን እንደምታዩት ለአቅመ ሔዋን ያልደረሱ የወር አበባ ማየት ያልጀመሩ ህፃናትን ግንኙነት አድርጎ ወሲብ ፈጽሞባቸው መፍታትም እንደሚቻል ቁርአኑ ስለሚፈቅድ ማለት ነው። ተደፍራ ከሆነ ደግሞ ሙተማሌክ ቡክ 41 ሐዲስ ነምበር 16 ላይ እንደዚህ ይላል። ሙተማሌክ said the position with us about a woman who is found to be pregnant and has no husband በእኛ ጋር አንድ ሴት ልጅ አርግዛ ብትገኝ ባል ባይኖራት አለ ምንድነው አቋማችን? she says I was forced and she says I was married እንዲህ ብትል ተገድጄ ነው ተደፍሬ ነው ብትል ወይንም ባል አለኝ አግብቻለሁ ብትል is that it is not accepted from her ተቀባይነት የላትም። ተገድጄም ነው ብትል ባል አለኝም ብትል ተቀባይነት የላትም። and the hadda is inflicted on her ቅጣቱ ወደ እሷ ይዞርና እሷ ተወግራ ትገደላለች። አለበለዚያ ምን ማድረግ አለባት? unless she has a clear proof of what she claims about the marriage or that she was forced or she comes bleeding if she was a virgin or she calls out for help so that someone comes to her and she is in a state or what resembles it of the situation in which the violation occurred አለበለዚያ ምን ማድረግ አለባት? ባል እንዳላት በእርግጥ ማሳየት ግልጽ ያለ መረጃ ማምጣት አለባት። አለበለዚያ ተደፍሬ ነው ስትል ምስክሮች 4 ማምጣት አለባት። አለበለዚያ ደግሞ እየደማች እየጮኸች ሰው ደርሶ ማየት አለበት ድንግል ከሆነች። ካልሆነስ he said if she does not produce any of those እነኚህ የተባሉትን ማቅረብ ካልቻለች the hadda is inflicted on her ቅጣቱ ወደ እሷ ይዞርና እሷ ትወገራለች። the hadda is inflicted on her what she claims of that is not accepted from her ያለችው በሞላ ተቀባይነት አይኖረውም። ተደፍሬ ነው ብትል 4 ሰዎች እስካላዩ ድረስ ተቀባይነት የለውም። a raped woman cannot marry until she has restored herself by 3 menstruation period even የተደፈረች ሴት 3 ጊዜ ፔሪድ እስከታይ ድረስ ማንም ሊያገባት እንኳን አይፈቀድላትም ይላል። አንድን ጀምር የሙስሊሞች ኤርላንስ ኦፍ ትራቨለር ፔጅ 637
መመልከት እንችላለን። እሱስ አሁንም ስለ መደፈር ምን ይለናል? ምስክሮቹ ስንት መሆን አለባቸው? ኢፍ ቴስቲሞኒ ኮንሰርንስ ፈርኒኬሽን ኦር ሶዶሚ፣ ምስክሮች ከሬብ ጋር በተያያዘ ወይንም ደግሞ አስገድዶ መድፈር ጋር ወይንም ግብረ ሰዶም ከማድረግ ጋር በተያያዘ ምስክሮች ምን መሆን አለባቸው? ዴን ኢት ሪኳርስ 4 ሜል ዊትነስ፣ 4 ወንድ ምስክር መሆን አለበት። ሴቶች ከሆኑ እጥፍ ነው የሚሆነው፣ 8 ሴት ምስክር መሆን አለበት። ኦ ሁ ቴስቲፋይ ኢን ዘ ኬዝ ኦፍ ፈርኒኬሽን፣ በአስገድዶ መድፈር ጊዜ የሚመሰክሩት ምን ብለው መሆን አለበት? ዳት ዴይ ሃቭ ሲን ዘ ኦፌንደር ኢንሰርት ዘ ሄድ ኦፍ ሂዝ ፒነስ ኢንቱ ሄር ቫጃይና። 4ቱ መስካሪዎች በአይናቸው ደፋሪው ብልቱን ብልቷ ውስጥ ሲያስገባ ማየት አለባቸው። 4 ሰው ሚስት ስትደፈር ብታይ ተደፈረ ብለህ መክሰስ አትችልም፣ 4 ምስክር ማቅረብ እስካልቻልከ ድረስ። 4ቱም ደግሞ አይናቸው ብልቱ ብልቷ ውስጥ ሉክ ልድገምላችሁ that they have seen the offender insert the head of his penis into her vagina። የብልቱ ጭንቅላት የእሷ ብልቱ ሲገባ አይተው ካልመሰከሩ ተቀባይነት የለውም። ቅጣቱ ወደ ሰውየው ይዞራል፣ ዋሽቷል ተብሎ። ይሄን ያለው ማን ነው? ሪሌሰንስ ኦፍ ዘ ትራይቭለር ፔጅ 637 ከፔጅ 500 ምናምን ጀምራችሁ እስከ 700 ድረስ አንብቡት። ሙሉ ይሄንን የሚያብራራላችሁ። ሌላን ጨምር፣ አንድ ፈተዋን ጨምር። ፈተዋቸው ደግሞ እንደዚህ ይላል። with regard to witness to ዚና፣ ከዚና ጋር በተያያዘ ያለ ምስክርነት ምንድን ነው ይላል? they should be 4 people whose testimony is acceptable and they should state that they have seen the zina in clear terms። 4ቱም በግልጽ አይተናል ብለው መመስከር አለባቸው። ምን አይነት ነው ግልጽ የሚለውን say that አለ። they should have seen the man's penis in the woman's vagina። የወንዱ ብልት የሴቷ ብልት ውስጥ ማየት አለባቸው። if ራቁት ሆነው ተቃቅፈው እንደ እንቅስቃሴ እያደረጉ ቢያይስ ይመልስልናል። if some of them only testify that they saw them naked or they describe certain position or movements, that is not sufficient to prove that zina took place። ራቁት ሆነው ሚስትህን እግሮቿ መሃል ተቃቅፈው ብታይ፣ እንቅስቃሴ እያደረጉ ብታይ ተቀባይነት የለውም። ፎቶ ብታነሳ ተቀባይነት የለውም። ቪዲዮ ተቀባይነት የለውም። 4 ሰው ባይናቸው ማየት አለባቸው። ይሄ ግዴታ ነው። እሺ ተደፈርኩ ብላ ብትሄድ ምንድነው እሱ የሚገጥማት ታዲያ? 4 ማቅረብ ካልቻለች ቅድም እንዳልኳችሁ ቅጣቱ ወደ እሷ ይዞራል። ለምሳሌ እች ልጅ ተደፈርኩ ብላ ሄዳ ቅጣቱ 4 ሰው ምስክር ማቅረብ ሳትችል ቀርታ ተወግራ የተገደለች ነች። እችኛዋ ደግሞ ቢቢሲ ያወጣቸው ዜናዎች ናቸው፣ ማየት ትችላላችሁ። እችኛዋ ደግሞ እንዲሁ ተደፈርኩ ብላ ተደፍራ ሄዳ 4 ሰዎች ሲደፍሩ ብልቷ ሲገባ ማየት ባለመቻላቸው ወደ 13 ወር የታሰረች ነች። ይሄንኛውን ደግሞ እንደምታዩት 200 የተገረፈች ነች። 4 ሰዎች ምስክር ማቅረብ ሳትችል ቀርታ። ስለዚህ የቀደመው ያነሳየዋችሁ ተወግራ ተገደለች። ለምን? ተደፍራም 4 ሰው ማቅረብ ስላልቻለች። 4 ሰው ብልቷ ሲገባ ማየት ስላልቻሉ በዚህ ምክንያት ተቀጣሽ ማለት ነው። ዋና ፖይንታችን ምንድነው? እሱ የሸሪያ ህግ ይህን ይመስላል። ነገር ግን ደግሞ እንደገና አሁንም አንድ ልጨምርላችሁ። በሸሪያ ህግ መሰረት እዚህ ጋር እንደምታዩት አማኝ እስካልሆንክ ድረስ ሙስሊሙ ሌላውን ቢደፍር ህጉ አይሰራም። እሱን ዜናዎች ቀጣይ ላቀርብላችሁ እችላለሁኝ። ሙስሊም ወንድ ክርስቲያንን ወይም አይሁድን ሌላን ቢደፍር ይህ ህግ እሱ ላይ አይሰራም። ሙስሊሙን ሲደፍር ብቻ ነው ኢቭን ሊቀጣ የግድያ የሚፈጸምበት ሙስሊሙን ሲደፍር ነው እንጂ ክርስቲያኑ ላይ አይደለም ህጉ። እና ሸሪያ ህግ ይህን ይመስላል። ሜቢ ቀጣይ በጣም በርካታ አለ፣ ከዜና ጋር ጨምሬ ያቀርብላችኋለሁ።